ጀነትን 3 ጊዜ የጠየቀ የለመነ ጀነት ራሷ አላህ ወይ ጀነት አስገባው ብላ ትጠይቃለች። እኛ ለሚጠበቅብን ደግ የአላህ ባሪያ ታማኝ የአላህ ባሪያ በሱ ሳናጋራ ያዘዘንን ታዘን የተከለከለን ተከልክለን መጓዝ ብቻ ነው እንጂ እንደው ሐቂቃው ሲታይ ስራችን ለጀነት መጥኖ አይደለም። ማንም ሰው በስራው ጀነት አይገባም አሉ ነብዩ ሰለላሁ ዐለይሂ ወሰለም። ወላ አንተ አሏቸው ሰሃቦች እርሶም ቢሆኑ አይገቡም። አዎ አላህ በረህመቱ ካልሸፋፈነኝ በስተቀር እኔም በወን ጀነት አልገባም በስራዬ። እኛ ማከል ቻይና ያልሄደ ብዙ ሰው አለ አይደል? ቻይና የምትባል ሀገር የለም ብሎ የሚያምናል አለ ይላል አይደል? ግን አላያትም አለ ብሎ እርግጠኛ ይሆናል አይደል? ልክ እንደዛ ጀነት እንዳለች ባናያትም እርግጠኛ ልንሆን ይገባል። ሰብስክራይብ በማድረግ ቤተሰብ ይሁኑ። አላህ ሁላችንም ጀነት ውስጥ ይሰብስበን። ጀነትን አላህ ይለግሰን። ነብዩ አለይሂ ሰላቱ ወሰላም በአንድ ሐዲስ እንደዚህ አሉ፣ ጀነትን 3 ጊዜ የጠየቀ የለመነ ጀነት ራሷ አላህ ወይ ጀነት አስገባው ብላ ትጠይቃለች። እንደዚሁም ከጀሃነም እሳትም 3 ጊዜ የተጠበቀ አላህ ወይ ከጀሃነም እሳት ጠብቀው ብላ ጀሃነም ራሷ ትጠይቃለች። ስለዚህ እዚህ የመጣ ነው የተሰባሰብነው ዋናው ዓላማችን ዋናው ግባችን ምንድነው? ጀነት ነው አይደል እንዴ? በአላህ ያመንነው የነብዩን መንገድ እንድንከተል ያደረገን የእሳቸውን ትእዛዝ እንድንፈጽም ያደረገን ምን ክጀሎት ከጅለን ነው? ጀነትን ነው። ይህ ጀነት አላህ ለባሪያዎች ያዘጋጀው ምን አይነት ጸጋ ነው? እንዴት ነው በሙእሚን ልብ ላይ ናፍቆትስ ሊጨምረው የሚችለው? በዛሬ ፕሮግራም የምንመለከት ነው። አላህ ጀነትን ለሱ ውድ ባሪያዎች አዘጋጅተዋል። አዕደርቱ ሊዕባዲየ ሳሊሒን ለኔ ደጋግ ባሪያዎች አዘጋጅቻለሁ አለ። ማላ አይኑ ራአት አይን አይታ ወይማታቅ ወላ ኡዝኑ ሰሚዓት እንደዚሁም ጆሮ ሰምቶ የማታቅ ወላ ኸጠረ ዐላ ቀልቢ በሸር በሰዎች ልቦና እንዲህ ነው ተብሎ ሊገለጽ ማይችልን ጀነት ለደጋግ ባሪያዎች አዘጋጅቻለሁ አለ አላህ። እኛ ለሚጠበቅብን ደግ የአላህ ባሪያ ታማኝ የአላህ ባሪያ በሱ ሳናጋራ ያዘዘንን ታዘን የተከለከለን ተከልክለን መጓዝ ብቻ ነው እንጂ እንደው ሐቂቃው ሲታይ ስራችን ለጀነት መጥኖ አይደለም። ማንም ሰው በስራው ጀነት አይገባም አሉ ነብዩ ሰለላሁ ዐለይሂ ወሰለም። ወላ አንተ አሏቸው ሰሃቦች እርሶም ቢሆኑ አይገቡም። አዎ አላህ በረህመቱ ካልሸፋፈነኝ በስተቀር እኔም በወን ጀነት አልገባም በስራዬ። ምን ማለት ነው? ስራችን ለጀነት አይመጥንም። ነገር ግን ትንሽ ስንሰራ አላህ ረህመቱን አክሎበት ጀነት አላህ ያስገባናል። ቢማ ካኑ ያዕመሉን ይላል፣ በሚሰሩት ስራ ይላል። ስራ ከሌለ ጀነት ስለሌለ ማለት ነው። ስለዚህ ይህ ጀነት ምንድን ነው? እኛ አማኝ ያደረገን ራሱ አንደኛው ክራይቴሪያ መስፈርት ምንድን ነው? ገይብ ማመናችን ነው። በገይብ ካላመንን በሩቁ ካላመንን አማኝ አይደለም። አለዚነ ዩእሚኑነ ቢልገይብ አለ አላህ። የአላህ እኮ ባሪያዎች ማለት እነዛ በሩቁ የሚያምኑ ናቸው። ጀነትን አይተናል አላየንም። ነብዩ ሰለላሁ ዐለይሂ ወሰለም ነገሩን፣ አላህ በቁርአን ነገረን። ተስፋ አድርገን እንጠብቃለን፣ እንዲያስገባን አላህን እንማጸናለን። ግልጽ እንዲሆንላችሁ ነጋዴዎች አላችሁ ብዙ እዚህ ቻይና ዱባይ ልትመላለሱ ትችላላችሁ። እኛ ማከል ቻይና ያልሄደ ብዙ ሰው አለ አይደል? ቻይና የምትባል ሀገር የለም ብሎ የሚያምናል አለ ይላል አይደል? ግን አላያትም አለ ብሎ እርግጠኛ ይሆናል አይደል? ልክ እንደዛ ጀነት እንዳለች ባናያትም እርግጠኛ ልንሆን ይገባል። በዚህ ምንም ሸክ ሊኖረን፣ ሸክ ካለ ችግር አለ ማለት ነው ኢማን ላይ። ስለዚህ ይህንን ተናፋቂ በገይብ በሩቅ የምናውቀው ጀነት አላህ ነገ እንዲያስገባን የኛ ምን ይጠበቅብናል? አላህ ጀነት የሚገቡ ሰዎችን ሲገልጻቸው አንደኞቹ ሙተቆች ናቸው። አላህ ቁርአን ላይ ሲናገር እንደዚህ አለ፣ ኢነል ሙተቂነ ፊ ጀናቲን ወዑዩን አለ። የተጠነቀቁትማ እኮ አለ አላህ ጥንቁቆቹ አላህን ፈሪዎች በአትክልቶችና በምንጮች ውስጥ ናቸው። እነዛ ከኃጢአት የተጠነቀቁ ኡድኹሉሃ ቢሰላሚን አሚኒን ጸጥተኞች ስትሆኑ ሆናችሁ በሰላም ግቧት ይሏቸው። ወነዛዕና
አወጣን ይላል አላህ ከነሱ አስወገድን አለ ማ ፊ ሱዱሪሂም በልቦቻቸው ላይ ያለው ሚን ግልን አለ አላህ ስብሓንሁ ወተዓላ ቂም ጥላቻ ከውስጣቸው አውጥተናል ኢኽዋናን ወንድማማቾች ሆነው አላ ሱሩሪን ሙተቃቢሊን አለ በአልጋዎች ላይ ሆነው ፊት ለፊት እየተገናኙ ተደግፈው ያወራሉ አለ አንዱን ጸጋ ሲገልጽ ምን አለ ጀነት የሚገባ ሰው ግል ምቀኝነት ቂም የሚባል ነገር የለውም ሰላም ሆኖ ነው የሚገባው ምቀኝነቱ ያለው የት ነው እዚህ ነው እዚህ ኒዕማ አንተ ላይ ሲታይ ጸጋዎች አንተ ላይ ሲፈራረቅ ወንድሞች ራሱ ወንድሞች ሊመቀኙ ይችላሉ ዘመዶች ሊመቀኙ ይችላሉ የሰው ልጅ ባንተ ላይ ያድምብ ይችላል ኬታ መጣው እንዴት ተለወጠ ይላል ጀነት ውስጥስ ይሄ የለም ሱብሃንአላህ አላህ ይወፍቀን ላ የመሱሁም ፊሃ ነሰቡና በእርሷ ውስጥ ድካም አይነካቸውም አለ ወማ ሁም ሚንሃ ቢሙኽረጂን አለ እነርሱም ከእርሷ መቼም አይወጡም አለ ዘውታሪ ናቸው አለ የዱንያ ጸጋ የሆነች ነገር ታገኝና በቃ ዛሬ የሆነ ነገር ይከሰትና ይጠፋብኛል የሆነ ኪሳራ ይመጣና ይወድምብኛል ጦርነት ይመጣና ህንጻዬ ይፈርሳል የሆነ ነገር ይባላል ጀነት ውስጥስ መውጣት የለም ሁሌም በጸጋ ውስጥ መኖር ነው አለ አላህ ስብሓንሁ ወተዓላ ኢነል አብራር ይላል በሌላ ቦታ አብራሮች እኮ እውነተኛ ምእመናን ማለት ለፊ ነዒም አለ በድሎት ውስጥ ናቸው ጀነት ውስጥ አለ አላህ አለል አራኢክ የንظሩን ባለ አጎበር አልጋላዎች ላይ ሆነው ይመለከታሉ ተዕሪፉ ፊ ውጁሂሂም ነድረተ ነዒም አለ በፊቶቻቸው ላይ የድሎት ውበትን ታውቃለህ አለ እዚህ ጥሩ የሚበላ ምቾት የተመቸው ሰው በፊቱ ትለየዋል አይደል አምሮበታል ትላለህ ጀነት ውስጥ እንደዛ ይገለጻሉ ፊታቸው ያበራል አለ አላህ ስብሓንሁ ወተዓላ ይስቀውነ ሚን ረሒቅን መኽቱም አለ ተጣርቶ ከታተመ ጠጅ ይጠጣሉ ጠጅ ትቦ ውስጥ ማይከት የዱንያስ ትቦ ውስጥ ይከትሃል ክብርህን ያዋርድሃል ራስን ዝቅ ያደርጋል አኼራስ ስሙ ተመሳሰለ እንጂ አእምሮ ማይበርዝ ስሙ ነው የተመሳሰለው ያንን ያገኛሉ ኺታሙሁ ሚስክ አለ ማተሚያው ሚስክ እኮ ነው አለ አላህ ስብሓንሁ ወተዓላ ይሄ ቆርቄ አይደለም የጀነቱ ቆርቄ አይደለም ሚስክ ነው አለ አላህ ስብሓንሁ ወተዓላ ወፊ ዛሊከ ፈልየተናፈሲል ሙተናፊሱን በዚህም ተሽቀዳዳሚዎች ይሽቀዳደሙ አለ አላህ ይህንን ጀነት ለማግኘት ወሚዛጁሁ መበረዣውም አለ አላህ ሚን ተስኒም ከተስኒም ነው የሚበረዘው አይነን የሽረቡ ቢሃ አልሙቀረቡን ባለሟሎች ከእርሷ የሚጠጡላት ምንጭ ናት አለ አላህ ስብሓንሁ ወተዓላ ሱረቱ ነባእ ላይ አላህ ደግሞ ሲገልጸው እንደዚህ አለ ኢነ ሊልሙተቂነ መፋዛ حدائق وأعنابا وكواعب أترابا وكأسا دهاقا لا يسمعون فيها لغوا ولا كذابا جزاء من ربك عطاء حسابا إن للمتقين لتنككوتشو على الله مفازا على مدانيا سفرة اللاتشو لسكيت ميبكوبت حدائق وأعنابا አትክልቶችና ወይኖችም አሏቸው ወከዋዒበ አትራበና እኩያዎች የሆኑ ጡታ ጉቹማዎች ጡታቸው ያልወረዱ ሴቶች ጀነት ውስጥ ይሄ ነው እኩያ ናቸው በእድሜ መበላለጥ የለም እኩያ የሆኑትን ያገኛሉ ወከእሰን ዲሃቅ አለ አላህ የተሞሉ ብርጭቆዎችም ለነሱ አላቸው ላ የስመዑን በሶስ ፈጽሞ አይሰሙም አለ ፊሃ በጀነት ውስጥ ለግወን ትርፍ ቃልን ውድቅ ንግግርን አይሰሙም ወላ ኪዛበን ማሻሻትንም ውሸትንም አይሰሙም ማለት ዱንያ ላይ አንተ ውሸቱ ይሰለችና ወይን ማልሰማበት ቦታ የት ልሂድ ትላለህ ጀነት ውስጥስ ይሄ የለም ያ አላህ ውሸት የሚባል ነገር ዛዛታ ወሬ የለም ጀነት ውስጥ ጀዛአ ሚን ረቢካ አለ ከጌታ የሆነ ምንዳ ነው አለ አላህ አጣአን ሒሳባ በቂ የሆነ ስጦታም ተሰጥቷል አላህ ስብሓንሁ ወተዓላ ጀነት ውስጥ አላህ ይሄንን አዘጋጅቷል ስለዚህ ይሄንን ጀነት ለማግኘት ማን ማይጓጓል ነብዩ አለይሂ ሰላቱ ወሰላም መጀመሪያ ጀነት የሚገቡ ሰዎችን እንዲህ ብለው ገለጿቸው አወሉ ዙምረቲን يدخلون الجنة መጀመሪያ ጭፍሮች ቡድኖች ጀነት የሚገቡት على سورة القمر ليلة البدر አለ
ልክ የ14ኛ ቀን ጨረቃ ቦግ ብላ የምትወጣለች ክቦና የምትወጣ በዛ መልክ በዛ ሁኔታ ጀነት ይገባሉ እንደዛ እያበሩ ثم الذين يلونهم ከዛም ሌሎች ይከተሏቸዋል على أشد كوكب دري في السماء إضاءة ሰማይ ላይ ያሉ ውብ የሆኑ ከዋክብቶች ብርሃናቸውን ግልጽ አድርገው ያሉ አላ እንደነሱ በዛ አምሳል ጀነት ይገባሉ ከገቡ በኋላስ لا يبولون ሽንት የሚባል የለም አይሸኑ ولا يتغوطون الله أكبر ይሄ አይነ ምድር ምናምን የለም እነሱ ጋር ولا يدفلون مدفات የሚባል የለም ولا يمتخطون أمشاطهم ማናፈጥም የለም እንደዚሁም አምሻጠሁም ማበጠሪያቸው الذهب ወርቅ ነው ወረሽሁም المسك ላባቸው ደግሞ ሚስክ ሽታ ነው ከዱንያ ጋር አነጻጽሩት ዱንያ ምግብ በላን የት እንሄዳለን ሽንት ቤት አለ ሽንት ቤት መልካም ሽታ አለ የለም ሱብሃንአላህ ጀነት ውስጥስ የለም ይሄ ታዲያ የበላው በምን ይወጣል በላብ ይወጣል ላቡስ ሚስክ ሽታ ነው የሚሸተው ማናፈጥ የሚባል የለም መጥፋት የሚባል የለም ያ አላህ ይወፍቀን وأزواجهم حور العين ሚስቶቻቸውም ደግሞ ከሁሩል ዒን ናቸው على خلق رجل واحد على صورة أبيهم آدم 60 ذراعا في السماء ልክ በአደም አምሳል ነው የሚገቡት በአንድ ሰው አምሳል ቁመታቸው ደግሞ የነሱ ልክ የአደም 60 ذراعا አለ 60 ክንድ አይደለ 60 ክንድ ሆነው ይገባሉ ጀነት ውስጥ እርጅና የለም አንድ ቀን ነብዩ ሰለላሁ ዐለይሂ ወሰለም ይጫወቱ ነበር አንዷን ጀነት አትገቢም ማለት አንዷን አሮጊት በጣም አለቀሰች አዘነች ነብዩ ሰለላሁ ዐለይሂ ወሰለም እኔ እኮ አትገቢም ሲልሽ እንዲህ ፊትሽ እንደተጨማደደ አሮጊቱ ነሽ አይደለም ታድሰሽ ወጣቱ ነሽ ነው ሁሉም የ33 ዓመት ሆኖ ነው ጀነት የሚገባው እዚህ እድሜው ሄዶ አርጅቶ የሞተ ጀነት ውስጥ እንደዛ አይደለም ያ ነገር ተወግቶ ሰላም ሆኖ ወጣት ሆኖ ጀነት ይገባል አላህ ይወፍቀን ሙሳ አለይሂ ሰላም አላህን ጠየቁ المغيرة بن شعبة رضي الله عنه عن رسول الله صلى الله عليه وسلم قال سأل موسى عليه السلام ربه ما أدنى أهل الجنة منزلة يجنة تنشو درجة من دنو بلو الله انطيقو تنشو درجة سبحان الله تنشو يجنة درجة موسى الله انطيقو قال هو رجل عند سؤال يجيء بعدما أدخل أهل الجنة الجنة የጀነት ሰዎች ጀነት ከገቡ በኋላ ይህ ሰው ማለት መጨረሻ ጀሃነም ገብቶ ተቀጥቶ ምን ብሎ ሁሉን ነገር ጨርሶ ጣጣውን ጨርሶ የሚመጣ የጀነት ሰዎች ጀነት ከገቡ በኋላ ይመጣል فيقال له ادخل الجنة جنة ግባ ሲባል فيقول اي ربي كيف وقد نزل الناس منازلهم واخذوا اخذاتهم ሰዎች ማረፊያቸውን ይዘው ቦታቸውን ይዘው ሞልተዋል እንዴት ነው የምገባው فيقال له يبالا الذي سو أتردى أن يكون لك مثل ملوك المليك من الملوك الدنيا يا دنيا نكسنا سلطان بوتا تلك صفرا اندي نور تفلق الله سيبال فيقول ربي رضيت ربي جيتاي ودجال أو فلق الله فيقول لك ذلك ومثله 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 لا أنت يزي أمسا يالن أمستنقرنا فيقول في الخامسة بامستنيو لي رضيت ربي جيتاي ودجالو اريمال የዱንያ ነበር የዱንያ አምስት ጥፍ ላንተ ያለ ሲባል ጌታዬ ይሄን ወድጃለሁ ይሄንማ ፈልጋለሁ ሲል فيقول هذا لك وعشرة امثاله የነዚህን 10 አምሳያ ይሰጣል ምን ማለት ነው አንድ ሰው መጨረሻ ጀነት የሚገባው የዱንያ 10 እጥፍ ጀነት ያገኛል አንተ አንድ ክፍለ ከተማ ይበቃ ሱብሃንአላህ የዱንያን 10 እጥፍ አላህ ይለግሳል ማን መጨረሻ ጀነት የሚገባው ሰው ያ አላህ ይወፍቀ ያጓጓላ ነብዩ አለይሂ ሰላቱ ወሰለም በሌላ ሐዲስ ይሄን አምሳያ ሲናገሩ እንዲያ ኢኒ አዕለሙ አኺረ አህሊ الجنة አህሊ النار خروجا منها እኔ የመጨረሻ ከጀሃነም የሚወጣውን አውቀዋለሁ وآخر أهل الجنة دخل الجنة እንደዚሁም ከዛ ወጥቶ ደግሞ መጨረሻ ጀነት የሚገባውን አውቀዋለሁ አሉ ረጁሉን ሰው ነው አሉ
يخرج من النار حبوا كجهنم يتنفقق يتاغل يوطال فيقول الله عز وجل الله لسو يلوال اذهب فادخل الجنة هيد جنة قبيلان فيأتيها سمتات جنة ساي فيخيل لسو يمسلبتها إليه أنها ملأة السوا ملتا يتايوال فيرجع يملسل فيقول ربي وجدتها ملأة ملونو قاقينيو الجنة ملونو يتقبالوا فيقول الله عز وجل له اذهب فادخل الجنة هي جنة قبيلان فيأتيها أهون ميمتان فيخيل إليه أنها ملأة السوا ملتا يتايوال يمسلبتها يملاتي مسلوال أهون ميملسال يا ربي ملونا قاقينيو أتلال فيقول الله عز وجل له اذهب هيد قبا فادخل الجنة أنت الجنة قبيلان فإن لك مثل الدنيا وعشرة أمثالها لانت يا دنيا أسر أمثالية الله يلوال أو إن لك مثل 10 أمثال الدنيا فيقول يزيزي من الهلال أتسخر بي جيتاي بني تحلاقت البنيالة أو تضحك بي بني تسكالة وأنت الملك أنت ينقصوك اللو نقصونا أني لا تحلاقت الليلان من الهلال حديث يارو فلقد رأيت رسول الله صلى الله عليه وسلم عبد الله بن مسعود من يلالو برغتم نبيون تملكتكواچو إن حديث ሲነግሩን ضحك حتى بدت نواجذه ይሄ ግንጣጤ ጥርሳቸው እስኪታይ ይስቁ ነበር ይሄን ሐዲስ ሲነግሩን ይሄ አላህ ባሪያ ሲናገር ጌታዬ በኔ ታላግጣለ በኔ ታሾፋለህ ሲል ነብዩ እየሳቁ ይነግሩን ነበር ከዛ ምን አሉ ذلك ادنى اهل الجنه منزلا ይሄ የጀነት ሰዎች የመጨረሻው ደረጃ ነው ያ አላህ ታዳ ትልቁን ደረጃ አላህ ይለገሰው ፊርዳውስን አላህ ይለገሰው ጀነቱስ 100 ደረጃ አለ ከአንዱ ደረጃ ወደ አንዱ ደረጃ የሰማይና የምድር ልዩነት አለ ግን የሚገርማችሁ እታች የተሰጠው ጀነት እንደኔ የተሰጠው ማንም የለም ብሎ ማንም የለም በቃ እኔ ነኝ ሀብታም ብሎ ያስባል ዱንያስ ዛሬውን ነገር ቢኖርም እላይኛው ነው እኔ ባዶ ነው ሁለት ህንጻ ቢኖርም 3-4 ያለውን ይመለከታል እዛ ላይ ለመድረስ ነው ጀነት ውስጥስ ይሄ በቃ እንደኔ የተሰጠው ማንም የለም ብሎ ነው የሚያስበው ሱብሃንአላህ አላህ ይወፍቀን ጀነት ውስጥ ትንሿ መጠቃቀሚያ እቺ ቀስት ወርወር ያለች አይደል ቀስት ምታከል ቦታ ነብዩ ሲናገሩ እንዲያሉ لقاب قوس احدكم من الجنه ጀነት ውስጥ ቦታ እኮ ነው ያችን ምታከል ቦታ ወይም ያችን ምታከል እቃ ቀስት አሉ خير مما تطلع عليه الشمس وتغرب ዱንያ ከያዘችው ፀሐይ ወጣ እስክትገባ ዱንያ ከያዘችው ነገር ባጠቃላይ ያቺ በላጭ ናት እንደ ምሳሌ የሆነች ክፍለ ሀገር ላይ 1000 ወይም 10000 ሄክታር መሬት ይሰጣል ቢባልና እዚህ በኃይለኛ ቦሌ የሚባል ቦታ ላይ ኃይለኛ የገበያ ማዕከል ላይ 200 ካሬ ቢባል የቱ ነው የሚመርጠው ክፍለ ሀገሩን ይመርጣል 200 ነው 200 ነው አይደል ምክንያቱም እዛ ምንም እዚህ ግን የገበያ ቦታ ነው ብለህ ታስባለህ ልክ እንደዚህ ጀነት ውስጥ አንዷ ትንሿ መጠቃቀሚያ ዱንያ ከያዘው ነገር ባጠቃላይ በላጭ ናት hatta እንደውም በሌላ ሲናገሩ የጀነት ሴት ሻሽዋ አለ አይደል ሻሽ የምትባለው እሷ ዱንያን ከያዘው ባጠቃላይ ትበልጣለች አሉ ነብዩ ሰለላሁ ዐለይሂ ወሰለም ምንድነው ከዱንያ ጋር ምንም የሚነጻጸር ነገር የለም ጀነት ውስጥ ጭንቀት የለም ወንድሞች ነብዩ ሰለላሁ ዐለይሂ ወሰለም አቢ ሰይድ وابا هريره باستلالت حديث اذا دخل اهل الجنه جنه የጀነት ሰዎች ጀነት የገቡ ጊዜ وينادي مناد ተጣሪ ይጣራል ምን ይያለ ان لكم لنانت ان تحيوا فلا تموتوا ابدا ሁሌ ሕያው ናችሁ ሞት የሚባል አይነካችሁ አትሞቱም ይላል ዱንያስ የሆነ ሀብት ጓጓና ሞት መጥቶ ይነጥቀኛል እሞታለሁ ትሰጋለህ አኺራስ ጀነት ውስጥ موت ميبال يلم يلال إن لكم لنانت أن تصحوا فلا تسقموا أبدا وليت إنني ناتشو بشتا ميبال حمم ميبال يلباتشو وإن لكم لنانت كوال أن تشبوا فلا تهرموا هل وتاتناتشو فلا تهرموا أبدا ما تشم أتارجم أرجنا ميبال نقر يلم من مرجت ميبال يلم حمم يلم موت يلم وإن لكم أن تنعموا فلا تبأس أبدا واللي بس أجابك أنت أطلع بدلوت لا يناتو شجر ميبال يلم مكرة تعب ميبال يلم
እንደውም የጀነት ሰዎች ይጠራሉ። እናንተ የጀነት ሰዎች ወይ ስሙ ይባላሉ። የጀሃነም ሰዎችም ስሙ ይባላሉ። ዩእታ ቢልመውት ፊ ሱረቲ ከብሽ፣ ልክ እንደ አንድ ሙክት በግ ሞት በሱ ምስል ይመጣል፣ በበግ ምስል ይመጣል። ፈየቁፉ በይነ አልጀነ ወናር፣ በጀነትና በጀሃነም መካከል ያቆሙታል። ثم يذبح፣ ከዛ ይታረዳል። ማን ነው የሚታረደው? ሞት እኮ ነው የሚታረደው። በምን ምስል መጥቷል? በበግ ምስል መጥቷል። ثم يقال يا أهل الجنة፣ እናንተ የጀነት ሰዎች ወይ ሁሌ ለእናንተ ዘውታሪ ኑሮ ነው፣ ሞት የሚባል የለም። እናንተም የጀሃነም ሰዎች ሁሌ ስቃይ ነው፣ ሞት የሚባል የለም። ከጀሃነም አላህ ይጠብቃል። ጀነት ውስጥ ምን የለም? ሞት የሚባል የለም። ሞት ራሱ ይታረዳል። እዚህ ሲያሳድደን የነበረ ሞት ይታረዳል። አላህ ይጠብቃል። ጀሃነም ውስጥ የሚቀጥለው ፕሮግራም ላይ የሚቀጥለው ሳምንት እናየዋለን። ሰው ሞት ይመኛል፣ ሞት ይመኛል እዚህ ሲሸሸ የነበረው ነገር ግን ሞት የሚባል እዛ የለም። የጀነት ሰዎች ምቀኝነት የለባችሁም አላልኳችሁ? ጁማ ሱቅ የገበያ ቦታ አለ፣ መሰባሰቢያ። ኢነ ፊል ጀና ሱቀን፣ ጀነቱ ሱቅ አለ አሉ ነብዩ ሰለላሁ ዐለይሂ ወሰለም። ያእቱነሃ ኩለ ጁምዓቲን፣ ሁሌም በየሳምንት ጁማ ይሰባሰባሉ። ፈተሃቡ ሪህ ሽማል ፈተሕሱ ፊ ውጁሂም ወሲያብሂም፣ ከስተሰሜን በኩል ንፋስ ይመጣል፣ ፊታቸውን ልብሳቸውን ያገኛቸዋል። ፈየዝዳዱ ሑስነን፣ የዚህ ጊዜ ውበትን ይጨምራሉ። ወጀማለን፣ ቁንጅናን። ፈየርጅዑነ ኢላ አህሊሂም፣ ከሱቅ ወደ ቤተሰቦቻቸው ሲመለሱ ምን ይላሉ? ወቀድ ዝዳዱ ሑስነን፣ እነዚህ ሰዎች ውበታቸው ጨምረዋል። ወጀማለን። ፈየቁሉ ለሁም አህሉሁም፣ ቤተሰቦቻቸው ለነሱ ይሏቸዋል፣ ወላሂ በአላህ ይሁንብን፣ ለቀድ ዝደርቱም ሑስነን ወጀማለን፣ አረ ውበት ቁንጅና ጨመራችሁ ይሏቸዋል። እንጂ ገበያ ደርሰህ ስንመጣ እንዴት ጠውልገ መጣ? የት ደርሰህ ነው የመጣው? አይደል ዱንያ ምን መስለህ መጣ ተባለ። የለም እንዴ የለም፣ ጀነት ውስጥ ውበት ጨመራችሁ ምን አላችሁ ሲሏቸው፣ ፈየቁሉን፣ እነዚህም ገበያ ደርሰው የመጡት ወአንቱም ወላህ፣ እናንተም በአላህ ይሁንብን፣ ለቀድ ዝደርቱም ባዕደና ሑስነን ወጀማለን፣ ረዋሁ ሙስሊም፣ ከኛ በኋላ ውበት እንደዚሁም ደግሞ ቁንጅናን ጨምራችኋል ይሏቸዋል። ያ ረብ አላህ የጀነት ሰዎች ጀነት ከገቡ በኋላ ጥያቄ ይጠይቃቸዋል። አቢ ሰዒድ አልኹድሪ ባስተላለፉት ሐዲስ፣ ኢማም ሙስሊም ቡኻሪ ተስማምተው በዘገቡት ሐዲስ ነቢዩ ሰለላሁ ዐለይሂ ወሰለም እንደዚህ አሉ። ኢነላህ ዐዘ ወጀል የቁል፣ አላህ እንዲህ ይላል የውመል ቂያማ ሊአህሊል ጀና፣ ጀነት ውስጥ ለጀነት ሰዎች፣ ያ አህለል ጀና፣ እናንተ የጀነት ሰዎች፣ ፈየቁሉን ለበይከ ረበና ወሰዐደይክ ወልኸይሩ ፊ የዲክ፣ ፈየቁል ሀል ረዲቱም፣ ወደዳችሁ የሰጧችሁን ጸጋ ይላቸዋል። ፈየቁሉን፣ እነሱም ይላሉ ወማ ለና ላ ነርዳ ያ ረበና፣ ጌታችን እኛ ላንወድ ምናለን? እንዴት አንወድም? ወቀድ አዕጠይተና ማ ለም ቱዕጢ አሐደ ሚን ኸልቂክ ይላል። ከፍጡራን ለማንም ያልሰጥሁን ሰተን ስታበቃ እንዴት አንወድም? ፈየቁል፣ አላህ ይላቸዋል አላ ኡዕጢኩም አፍደለ ሚን ዛሊክ፣ ከዚህ የተሻለ ልስጣችሁ እንዴ ይላቸዋል። ፈየቁሉን ወአዩ ሸይእን አፍደሉ ሚን ዛሊክ፣ ጌታችን ወይ ከዚህ የበለጠ ምን አለ ይላል። ፈየቁል፣ አላህ ይላቸዋል ኡሒለ ዓለይኩም ሪድዋኒ ፈላ አስኸጡ ዓለይኩም ባዕደሁ አበዳ፣ ለእናንተ ውዴታዬን ሁሌ ፈቅጃለሁ፣ ሁሌ ወዳቸዋል፣ በእናንተ ላይ መቼም አልቆጣም ይላቸዋል። ትልቁ ስጦታ፣ ሌላው ትልቁ ስጦታ ምንድነው ታውቃላችሁ? ጀነት ውስጥ አላህ ስብሓነሁ ወተዓላ መመልከት ነው። አላህ ይወፍቀን። ውጁሁን የውመኢዝን ናዲራ ኢላ ረቢሃ ናዲራ፣ ፊቶች ያን ቀን ያበራሉ ወደ ጌታቸውም ሲመለከተዋል። አላህ ኢዛ ደኸለ አህሉል ጀና አልጀና፣ የጀነት ሰዎች ጀነት የገቡ ጊዜ የቁሉ ላሁ ተባረከ ወተዓላ ቱሪዱነ ሸይአን አዚድኩም፣ የሆነች ነገር የምጨምርላችሁን ትፈልጋላችሁ ይላቸዋል። ፈየቁሉን፣ የዚህ ጊዜ ምን ይላሉ? አለም ቱበይድ ውጁሃና፣ ፊታችንን አላበራልህንም? አለም ቱድኺለል ጀና፣ ጀነት አላስገባህንም? ወቱነጂና ሚነናር፣ ከጀሃነም እሳት ነፃ አላልከንም? ከዚህ በላይ ምን አለ? ፈየክሽፉል ሒጃብ፣ አላህ ሂጃቡን ግርዶን ይከፍቷል። ፈማ ኡዕጡ ሸይአን፣ ምንም ነገር አልተሰጡም። አሐበ ኢለይህም፣ እነሱ ዘንድ ይበልጥ ተወዳጅ የሆነ ሚነ ነዘሪ ኢላ ረቢሂም፣ ወደ ጌታቸው መመልከት የበለጠ ትልቁ የጀነት ስጦታ አላህን መመልከት ነው። ለምን? ከሃዲያን አላህን አይመለከቱም፣ ሙናፊቆች አላህን አይመለከቱም፣ ይጋርዳሉ።
ጀነት የገቡትስ ትልቁ ስጦታ አላህን መመልከት ነው። ነዓም እንደ አህለ ሱና ወልጀማ አላህ ይታያል። የት? ጀነት ውስጥ። የጀነት ሰዎች ያዩታል። ቁርአኑ ማረጋገጠ። ውጁሁን የውመኢዝን ናዚራ ኢላ ረቢሃ ናዚራ፣ ፊቶች ያን ቀን ያበራሉ ወደ ጌታቸው ሲመለከቱ። ስለዚህ ማን ነው ታዲያ ጀነት የሚገባው ለማግኘት ከተባለ የመጀመሪያው በተውሂዳችን በላኢላሃ ኢላላህችን ቀጥ ማለት፣ ሽርክ ሳናጋራ በአላህ መንገድ ላይ ቀጥ ማለት። አላህ ቁርአን ላይ ሲናገር ሱረቱ ፉሲለት ላይ እንደዚህ አለ፣ ኢነል ለዚነ ቃሉ ረቡና አላህ ሱመ እስተቃሙ ተተነዘሉ ዐለይሂሙል መላኢከቱ አላ ተኻፉ ወላ ተሕዘኑ ወአብሽሩ ቢልጀነቲ አለቲ ኩንቱም ቱዐዱን ነሕኑ አውሊያኡኩም ፊል ሐያቲ ዱንያ ወፊል አኺራ ወለኩም ፊሃ ማ ተሽተሂ አንፉሱኩም ወለኩም ፊሃ ማ ተደዑን ኑዙለን ሚን ገፉር ረሂም። ኢነ ለዚነ ቃሉ እነዚያ ያሉ ረቡና አላህ ጌታችን አላህ ነው ያሉና ሱመ እስተቃሙ ከዛ ቀጥ ያሉ ወደዚህ ወደዚህ ያላሉ አላህን በመገዛት ቀጥ ያሉ ጠንቋ ቤት ያልሄዱ ሽርክ ቀብር አምልኮ ያልሄዱ አላህን በብቸኝነት ያመኑ የተገዙ ተተነዘሉ ዐለይሂሙል መላኢካ በእነሱ ላይ መላእክቶች ይወረዳሉ። መቼ? እንደ መውቲህ ሞት ሲመጣባቸው። ልክ አንተ ሞት ሲመጣ ሩህ ሊወጣ ሲል መላእክቶች ይወርዳሉ። አላ ተኻፉ አትፍሩ፣ የምትሄዱበት ቦታ ጀነት ነው የተዘጋጀው። ወላ ተሕዘኑ እንደዚሁ አትዘኑ፣ ትታችሁት ለምትሄዱት ቤተሰባችሁ ንብረታችሁ አትዘኑ ይሏቸዋል። አላ ተኻፉ ወላ ተሕዘኑ ወአብሽሩ ተበሰሩ ቢልጀነቲ አለቲ ኩንቱም ቱዐዱን ያ የተስፋ ቃል ሲገባላችሁ በነበረው ጀነት ለእናንተ ተበሰሩ። ነሕኑ አውሊያኡኩም ፊል ሐያቲ ዱንያ እኛ በቅርቢቱ ዓለም ለእናንተ ወዳጆች ነበርን። ወፊል አኺራ በአኺራም ወዳጆች ነን ይላሉ። ወለኩም ፊሃ ማ ተሽተሂ አንፉሱኩም ለእናንተ ነፍሶች በአጠቃላይ የምትፈልገው አለ። ነፍስ የሚፈልገው በአጠቃላይ አለ። ወለኩም ፊሃ ማ ተደዑን ነፍሶች የምትፈልገው አለ። ሐጂ ወሌ ረሕመቱላሂ ዐለይህ አንዱ ጥያቄ ጠየቃቸዋል። ነፍስ የሚፈልገው አለ? አዎ። እኔ ታዲያ ሲጋራ እፈልጋለሁ አላቸው። ሲጋራ ልታገኝ ትችላለህ፣ ግን የምትለኩሰው ጀሃነም ወርደ ነው አሉት። ቅራቅንቦ ነገር አይደለም። መልካም ነገሮች በአጠቃላይ ጀነት ውስጥ ይገኛሉ። ምን አይነት ነው መስተንግዶ ከተባለ ኑዙለን ሚን ገፉር ረሂም እጅግ አዛኝ ሩህሩህ ከሆነው ከአላህ በኩል የሆነ መስተንግዶ ሲሆን፣ መስተንግዶው ማለት አላህ የሚያዘጋጀው አስተናጋጆቹን ስታይ ትደሰትባቸዋለህ። ዱንያ ላይ ካፌ ገብተህ የሆነ ቦታ ሲቆይብህ ትበሳጫለህ። ምን ትላለህ? እዛስ የለም አስተናጋጁን ስታይ ትደሰታለህ። እነሱም ባንተ ይደሰታሉ። ምግብ ስትፈልገው ወዲያው ከች ይላል። ወዲያው ስታስበው እኮ ነው ይገኛል። እንደዚህ ወዲያው ስታስበው ሱብሃንአላህ። ይሄ የት ያለው? ጀነት ውስጥ ጭቅጭቅ የለም፣ ጸብ የለም፣ ንዝንዝ የለም፣ እርጅና የሚባል የለም። እህቶቻችንን እናቶቻችንን ሚስቶቻችንን የሚያስቸግሩ የወር አበባ የሚባል የለም ጀነት ውስጥ። ያ አላህ ሁሌ ደስታ ሁሌ ሳቅ ነው። አላህ ይወፍቀን። ታዲያ የጀነት አይናፍቅም? ዛሬ ዱንያ ላይ ስንት ነገር ሰው ናፍቆ እኮ ገደል ይገባላ። አላህ ለደጋግ ባሪያዎች አዘጋጅቻለሁ። ስለዚህ ይህን ጀነት ለማግኘት እኛ ትንሽ እንልፋ፣ እስቲ ትንሽ እንስራ። በሰላታችን ላይ ጠንካራ እንሆን፣ በኢባዳችን ላይ ጠንካራ እንሆን። እነዛ ሰሃቦች ጀነትን ከመናፈቃቸው የተነሳ ጀነት ተመስክሮላቸው ሌላ የጀነት ስራ ይሰሩ ነበር። አንድ ቀን ነብዩ ሰለላሁ ዐለይሂ ወሰለም ዛሬ ማን ነው የሞተን የሸኘው አሉ። አቡበከር እኔ አሉ። ዛሬ ማን ነው የታመመ የጠየቀው አሉ። አቡበከር አሁንም እኔ አሉ። ዛሬ ማን ነው ሰደቃ የሰጠው? አቡበከር አሁንም እኔ አሉ። ዛሬ ማን ነው ጾመኛው ነው አሉ። እኔ አሉ አቡበከር። እነዚህ አራት ነገሮች በአንድ ሰው ላይ አይሰባሰቡም ጀነት ይገባ ቢሆን እንጂ አሉ ሰለላሁ ዐለይሂ ወሰለም። አቡበከር ዱንያ ላይ ጀነት የተመሰከረላቸው ሰሃባ ናቸው። እንደዛ ሆኖ የጀነት ናፍቆት ጀነትን በጣም ይናፍቃል። ስለዚህ እቺን ውድና ተናፋቂ የሆነችዋን ጀነት ለማግኘት እኛ ላይ የተወሰነ ስራ ይጠበቅብናል። ትንሽ ስራ እንስራ እስቲ። ትንሽ አላህ ከኛ ትንሽ ነው ገዘለባል። እሱም በብቸኝነት መገዛት። መብቴን ለማንም አትስጡብኝ፣
እኔም ብቻ ለምኑኝ፣ በእኔ ብቻ ተመኩ፣ በእኔ ብቻ ተረዱ። ይሄ ነው አላህ ያለው። ለእኔ ብቻ እረዱ፣ ለቀብር ለምን አትበሉ ነው። ስለዚህ ይህንን ጀነት ለማግኘት ዱንያ ላይ የታዘዝንባቸውን ነቢዩ ዓለይሂ ሰላቱ ወሰላም አደራ ብለውን ቤዱት ነገር አደራቸውን መጠበቅ። የነቢዩ አደራ ምንድን ነው? አንደኛ አላህ ኪታብ ነው፣ አጥብቃችሁ ያዙ። የኔ ሱና ብለዋሉ፣ አጥብቃችሁ ያዙ ብለውናል። ይህን ከያዛችሁ መቼም ጥመት የለም። ሌላ አደራቸው ሊሞቱ ሲሉ አደራ ያሉት አሰላ ወማ መለከት አይማኑኩም፣ አደራችሁን የሰላትን ነገር ከውስጦቻችሁ ከናንተ ስራ የምታስተዳድሯቸውን አደራ አሉ። የነቢዩን አደራ እንያዝ፣ የእሳቸውን አደራ እንብላ። ለምን? ጀነት ከነቢዩ ጎረቤት ለመሆን። አንዱ ሰሃባ አላቸው፣ ዱንያ ላይ ነገር ውለታ ዋለላቸውና ምን ልስጥህ? ጠይቀኝ፣ የሆነ ነገር ላድርግልህ አሉት። እኔ ዱንያ ጣጣ የለብኝም፣ እሱን አይደለም እፈልገው እና ጀነቱ የእርሶ ጎረቤት መሆን እፈልጋለሁ። ነቢዩ እሺ ሰጥቻለሁ፣ ተይዤልሃለሁ አላሉትም። አደባላ ጀነት የሚሰጠው ማን ነው? አላህ። ግን ምን አሉት? ሰላት በማብዛት እገዘኝ፣ እኔም ዱዓ አደርጋለሁ፣ ሰላት በማብዛት እገዘኝ። ሰላት አብዛ። አዛን ሲደረግ ለአዛኑ መልስ ስጥ። አዛን ማለት ምንድን ነው? ሸይጣንን የሚያባርር ነው አይደል? ሸይጣን የሆነ ሰው አዛን አይስማማው። ይሄን ወቁ። አዛን አይስማማው። አዛን ሸይጣንን ያባራል። አዛን ሲሰማ ሸይጣን የአዛኑ ድምፅ እስከሚጠፋ ሰዓት ወይም የማይሰማበት ደረጃ ድረስ ይርቃል አሉ ነቢዩ ሰለላሁ ዐለይሂ ወሰለም። ሀያ አለ ሶላህ፣ ኑ ወደ ሰላት፣ ሀያ አለል ፈላህ፣ ኑ ወደ መድህን ሲል ሙአዚኑ አው እሺ ለጥሪው መልስ ልስጥ ብለህ ና። የት ነው ያለው? የጀነት መሰብሰቢያ ውስጥ ነው። ወደ ጀነት መንደርደሪያ ውስጥ ነው። የአላህ ስለ አላህ ምንነት የሚነገርበት ነው። እሱን የምንገዛበት ቦታ ነውና ለዚህ ጥሪ እንስጥ። የነቢዩ አደራ ነው ሰላት። ከምንም በላይ ሰላታችንን አጥብቀን እንያዝ። ጀነት ለምን? ነገው መልቂያማ አላህ መጀመሪያ የሚተሳሰበን ሰላት ነው። ሰላት ከተበላሸ ሁሉም ይበላሻል አሉ። ሰላት ከተስተካከለች ሁሉም ይስተካከላል። ስለዚህ አንድ ያለን ትልቁ ሀብታችን ዑዝር የሚባል የሌለው ሰላት ነው። የሰላቱ ዙር ሁለት ነው። የተኛ ሰው ሲነቃ ይስገድ፣ የረሳ ሰው ሲያስታውስ ይስገድ። ጂሃር ላይ ከሆንክስ ሰላቱል ኸውፍ የፍራቻ ሰላት ተብሎ ሁለት ረካ ተደርጎ አንዱ ቡድን ሲጠብቅ ከጠላቱ ጋር ሲዋጋ ጦር ይዞ ሲጠብቅ ሌላኛው እንዲሰግድ ተብሎ ከታዘዘ በአላህ ጤነኛ ይሁንክ፣ ሰላም ይሁንክ፣ በአካባቢው መስጊድ ያለ እንዴት ከሰላት ይርቃል? ይገባል። ስለዚህ አዛን ሲባል ለሰላት ጥሪ። አዛን ይሄ ዲኮር ምናምን እኮ አይደለም። የአላህ ባሪዎች የሚጠሩበት ነው። የአላህ ጠላቶች ሸይጣኖች ደግሞ የሚበረግጉበት ነው አዛን ማለት። ስለዚህ ለአዛን ጥሪ እንስጥ። ጀነትን ለማግኘት ስራ ላይ እንገኝ። በሚቀጥለው ፕሮግራም አላህ ካለ ደግሞ ጀሃነም 70 ሺህ መያዣ አላት። አንዷን መያዣ 70 ሺህ መላእክቶች ይጎትቷታል። ምንድናት እሷ? ምንድነው ጀሃነም? እንዴት የሚገባውስ ማን ነው? አላህ ካለ በሚቀጥለው ፕሮግራም እናያለን። የዛሬውን ፕሮግራሜን በዚያ ያጠናቅቃለሁ። እዚህ ቤት እንደሰበሰበን ጀነቱል ፊርደውስ እንደሰበሰበን መጨረሻችን አላህ ያሳምርልን። አላህ ለጀነት ካጫቸው ባሪዎች መካከል አላህ ያድርገን። ጀነትን አላህ ይለግሰን። ጀነትን በቀን 3 የለመነ ያ ረብ አስገባው ብላ ትጠይቃለች ተብሏል። ያ አላህን በየጊዜው ጀነትን ጠይቀን ለምነ ጀነት ያ ረብ አስገባው ካለችላቸው ባሪዎች መካከል አላህ ያድርገን። ከጀሃነም እሳት አላህ ይጠብቀን። የጀነትን ጸጋ የምናገኝ አላህ ያድርገን። እዚህ ቤት እንዲሁ ሰብስቦናል። በዱንያ ላይ ሐጅ ላይ አላህ ይሰብስበን። አኺራ ላይ ጀነት ላይ አላህ ይሰብስበን። የታመሙብን ቤተሰቦቻችን አላህ ያሽርልን። የሞቱብንን ደግሞ የጀነት አላህ ይበላቸው። ከቀብር ቅጣት አላህ ይጠብቃቸው። ዓለም ላይ ያሉት ሙስሊሞች ከመከራ ከጭንቀት ነጃ አላህ ይበላቸው። ፍልስጤም ላይ ያሉት ወንድሞቻችን ነጃ አላህ ይበላቸው። በቃቸው አላህ ይበላቸው። ሰላሙን አላህ ያምጣላቸው። የበላይነቱን ለነሱ አላህ ያድርገው። ይህ ወር የድል ወር ነው። ያ አላህ ድሉን አላህ ለነሱ ያድርገው። እኛም በዒባዳ ድል የምናደርግ አላህ ያድርገን። አላህ ሱብሓነሁ ወተዓላ ፍልስጤም ያሉትን ወንድሞቻችን በአረመኔዎች በይሁዶች ላይ የበላይነቱን አላህ ይስጣቸው። በእነዚህ ይሁዶች ላይ ደግሞ የቅጣት አለንጋውን በእነሱ ላይ አላህ ያድርግ። اللهم انصر الإسلام والمسلمين وأذل الشرك والمشركين ودمر أعداءك وأعداء الدين. اللهم انصرنا ولا تنصر علينا. اللهم من أرادنا وأراد المسلمين بسوء فأشغل بنفسه. اللهم نجنا من بطش الظالمين. اللهم ادفع الظالمين بالظالمين. اللهم انصر إخواننا في كل مكان. اللهم انصر إخواننا مجاهدين في كل مكان. اللهم انصر إخواننا في فلسطين. اللهم انصر إخواننا في فلسطين. اللهم انصر إخواننا في فلسطين.
ربنا تقبل منا إنك أنت السميع العليم وتب علينا يا مولانا إنك أنت التواب الرحيم اللهم إنا نسألك رضاك والجنة اللهم إنا نسألك رضاك والجنة اللهم إنا نسألك رضاك والجنة ونعوذ بك من سخطك والنار ونعوذ بك من سخطك والنار ونعوذ بك من سخطك والنار ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار وصلى الله على نبينا محمد وعلى آله وصحبه وسلم وآخر دعوانا أن الحمد لله رب العالمين السلام عليكم ورحمة الله وبركاته ሰብስክራይብ በማድረግ ቤተሰብ ይሁኑ።